አለን። እሺ ኢየሱስ ክርስቶስ ጌታ ነው እያልክ ኮሜንት ላይ በጣም በተደጋጋሚ ጽፍ ነበር አይደል? በሚገባ። እሺ የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው አይደለም? ኖ እሱ ከዘላለም በፊት ጌታ ነበር፣ አምላክ ነበር። በመደረግ የተገኘ ጌትነት ነው። ጌታ ተደርጎ ነው ማስረጃ አለህ? ኖ ጌታ ተደርጎ አይደለም። ኢየሱስ ክርስቶስ እሱ ጌታ ፈጣሪ ነው፣ አምላክ ነው። ማስረጃ ወይ ያልከው ነው። ክርስቶስ ጌታ ተደርጎ ነው ማስረጃ ልስጥህ ወይ ያልከው ነው። ማስረጃ ምንድነው? ሐዋርያት ሥራ ምዕራፍ 2 ቁጥር 36 ቁጥር 36 ላይ ኦኬ። እሺ እኔ ደግሞ መልአኩ ገብርኤል ለድንግል ማርያምን ያላትን ታስታውሰዋለህ? አንድ እሱን እንጨርሳለን። በዚያ እንቅስቃሴ መሰረት ተደርጎ አይደለም ተደርጎ አይደለም። አሁን እኔ ምልን አዳለኝና ድምፅን ትንሽ እሱ የመጣውን ማስረጃ ድምፅ ትንሽ የመጣውን ማስረጃ ብሎና ከዚያ በኋላ እንቀጥላለን። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ነው አንዴ። እንግዲህ እግዚአብሔር ይህን እናንተ የሰቀላችሁትን ኢየሱስን ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ይላል። ጌታ ያደረገው ማን ነው ይላል? እግዚአብሔር አምላክ። ስለዚህ ተደርጎ ነው ማለት ነው። እሺ እኔ ላስረዳ ትንሽ። እሺ ሳይሆን ተደርጎ ነው ወይስ አይደለም? ላስረዳ። ማስረዳት ይቻላል? አንድ ታስረዳ እኮ ነው። ጌታ ተደርጎ ነው አይደለም? በስጥክስ ያሰረ እሱ መጀመሪያም ጌታ ነው አልኩ። ላስረዳክ ወይ አንዴ ተደርጎ ነው አይደለም? በዚህ ጥቅስ መሰረት አላደረገውም ካልከኝ ትቀጥላለህ፣ ችግር የለም። ላስረዳካ። አሁን እኮ አስረድቼክ ነው ከዛ በኋላ መልሱ መስጠት የምንችለው አይደለም። መጀመሪያ መልሰህ ነው አንድ ሲደመር አንድ ሁለት ነው ካልከኝ በኋላ ሁለት ሲሆን ሊሆን የቻለበት ምክንያት አንድና አንድ ስለተደመሩ ትለናለህ። እኔ ማስረጃ ስጠይቅህ ጊዜ ማስረጃ ትሰጠኛለህ፣ መልሱን መልስና ጌታ ተደርጎ ነው አይደለም? በዚህ አንቀጽ መሰረት በዚህ አንቀጽ መሰረት እግዚአብሔር ይህንን ጌታ እንዳደረገው ማለት አሁን እሱን ነው ላስረዳ የምፈልገው። ጌታ እንዳደረገው ማለት የምትሏል እኮ ተደርጎ ነው አይደለም? አይደለም ካልከኝ ችግር የለውም ታስረዳናል። ከዚያ በኋላ ቀጥልሽ። ተደርጎ ነው አይደለም? ሁሱ ለምን አታደምጠኝም? ጌታ እንዳደረገው የሚለውን ቃል ልመልስልህ፣ ላስረዳክና ከዛ በኋላ የራስን ደግሞ ምላሽ ትሰጠኛለህ። እሺ እንግዲህ አሁን ይህንን አንቀጽ ስናየው ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ይላል። ከዛ አንደኛ ጥያቄ የምናነሳው ታዲያ እግዚአብሔር ኢየሱስን ጌታ ካደረገው መጀመሪያ ምን ነበር የሚል ጥያቄ እናነሳለን። ታዲያ እግዚአብሔር ኢየሱስን ጌታ ካደረገው መጀመሪያ ምን ነበር? ጌታ የሚለው የክብር መጠሪያ ከሆነ ያስኬደናል። ጌታ የሚለው የክብር መጠሪያ ከሆነ ነገር ግን አምላክ በሚለው ትርጉም ከሆነ የማይመስል ነው። እየሰማኝ ነው? እሱ ጌታ ነው የሁሉ ጌታ። አንድ የሚወት ታደርጊያለሽ። እኔ እናት መላቋርጥህ ብዬ ነው አልመልስም። ማውራት ነው የምፈልገዋል። ካውራ ችግር የለውም። እኔ እንዳወራ ከፈቀድክ ከዚያ አታልፍም። ተደርጎ ነው አይደለም? ይሄን አልመልስም። ምን ያህል እየሰማኝ አይደለም? አውራ ችግር የለውም። እየሰማህ ነው፣ አውራ። ኦኬ እሺ። የክብር መጠሪያ ከሆነ ያስኬዳል ጌታ የሚለው ግን፣ ነገር ግን አምላክ በሚለው ትርጉም ከሆነ የማይመስል ነው። ለምን ቢሉ ከጊዜ በኋላ ጌታ አምላክ መሆን ይችላልን የሚል ጥያቄ አሁንም ልናነሳ እንችላለን። በእንደዚህ አይነት መንገድ አይሆንም። ጥቅሱ የሚለው ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ነው የሚለው። እሺ ከሌሎች የመጽሐፍ ቅዱስ ክፍሎች እንደምንረዳው ኢየሱስ ጌታ የሚለው ኩሪዮስ የተባለውን አምላክ በመሆኑ እንጂ ለነገስታት በሚሆን መንገድ በማዕረግ አጠራር አይደለም። ኩሪዮስ የተባለው አምላክ በመሆኑ እንጂ ለነገስታት በሚሰየምበት መንገድ ወይም ማዕረግ አጠራር አይደለም። የብሉይ ኪዳን የግሪክ ትርጉም በሆነው የሰባ ሊቃናት ሰብተጁንት ትርጉም ውስጥ ያህዌ የሚለው የእግዚአብሔር የተጸውዖ ስም ኩሪዮስ ጌታ ተብሎ ተተርጉሟል።
አንደኛ ነገር ኩሪዮስ ጌታ ተብሎ ተተርጉሟል። ይህም ቃል በግሪክ አዲስ ኪዳን ኢየሱስን ለመግለጽ የገባ ሲሆን ለፍጥረታት በሚሆን መንገድ እንዳልሆነ ማረጋገጫ በብሉይ ኪዳን ነቢያት ለያህዌ የተነገሩ ጥቅሶችን በአዲስ ኪዳን ስለ ኢየሱስ የተነገሩ መሆናቸው ግልጽ ነው ይሄ ነገር። እሺ እንደዛ ካልን በብሉይ ኪዳንና በአዲስ ኪዳን ላይ ለያህዌ የተጠቀመውን ጌታ የሚለውን ስም ከአዲስ ኪዳን ጋር አንድ ላይ እያስተያየን እንሂድ። ቆይ የጠየቀውን እኮ አይደለ እያወራ ያለው ጥያቄን ነው እየመለስኩልህ ያለሁት። ሁሱ ጥያቄን እንድትመልስ የኔን ጥያቄ አዳምጠኝ። አይ ራሴን ጠይቄ ራሴን እመልሳል። እየጠየቅ ራስህን እየመለስክ ነው። እሱ የኔ ጥያቄ አይደለም። አሁን አንተ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ያለውን ነው አይደለ የፈለግከው ጥያቄ እያስረዳሁህ ነው። እሱን ጥቅሱን አነሳው። ጥሩ ጥያቄውን ግን የኔን አዳምጥ። አንተ ራስህን ጠይቀህ ራስህ አትመልስ። እንደሱ አይደለም። እመልሳለሁ ከሆነ ጥያቄውን መልስ። ኢየሱስ ክርስቶስ በዚህ አንቀጽ መሰረት ጌታ ተደርጎ ነው ወይንስ አይደለም? ይሄ ነው ጥያቄ። በዚህ አንቀጽ መሰረት ኢየሱስ ክርስቶስ ጌታ እግዚአብሔር ኢየሱስን ጌታ እንዳደረገው የሚል ነው አይደለ? እግዚአብሔርን እናንተ የሰቀላችሁትን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ነው የሚለው። ጌታ አድርጎ በዚህ አንቀጽ መሰረት የሚያሳየው እግዚአብሔር አምላክ ኢየሱስን ጌታ እንዳደረገው ነው። በጣም ጥሩ። ጌታ እንዳደረገው የእስራኤል ሕዝብ ሁሉ ይረዳ ነው የሚለው። ግን ይሄንን ለተናገረበት አውድ አለው የራሱ የሆነ። አንድ አዳምጥ። ከኢየሱስ ክርስቶስ በፊት ጌታ ያደረገው አካል አለ የለም? እግዚአብሔር ራሱ ማለት እግዚአብሔር ሌሎችን ጌታ አድርጓል አላደረገም? ከኢየሱስ ክርስቶስ በፊት ወይንስ ኢየሱስ የመጀመሪያው ነው ጌታ ያደረገው? ኖ የራሱ የሆነ አውድ አለው። ሁሱ የራሱ የሆነ አውድ አለው። ለምሳሌ ዳዊት ጌታዬ ተብሏል። አብርሃም ጌታዬ ተብሏል። ነገስታት ሲጠሩ ጌታዬ ነው ተብሎ ይጠራሉ። ግን እነሱ ጌታ የሆኑት ክርስቶስ ኢየሱስ በተደረገበት አይደለም። ኢየሱስ ክርስቶስ እኛ ጌታ ነው ስንል ገዢ የዓለማት ሁሉ ጌታ ነው ነው የምንለው። መጽሐፍ ቅዱስ እንደዛ ነው የሚያስተምረን። ኢየሱስ ክርስቶስ ጌታ ተደርጎ ነው አልከና አይደለ? መለኮታዊ ባህሪ በመደረግ ይገኛል አይገኝም? መለኮታዊ ባህሪ ድጋሞሲ ጥያቄ መለኮታዊ ባህሪ በመደረግ ይገኛል አይገኝም? ክርስቶስ ኢየሱስ አምላክ ነው። አሁንም እኮ የምንል ነገር ቢኖር ክርስቶስ ኢየሱስ አምላክ ነው። ተደርጎ አይደለም። ተደርጎ አይደለም። እሱ ራሱ አምላክ ነው። አልጠየኩም። መለኮታዊ ባህሪ በመደረግ ይገኛል ወይንስ አይገኝም? አይገኝም መለኮታዊ ባህሪ። ስለዚህ የኢየሱስ ክርስቶስ ጌትነት መለኮታዊ ባህሪ አይደለም። ጌትነቱ ተደርጎ ነውና ቶታል አይደለ? አምላክ ጌታ አደረገው ከተባለ ሰው ስለሆነ ነው ጌታ የተደረገው። ፈጣሪ ቢሆን ኖሮ ፈጣሪ ጌታ ተደረገ አይባልም። አብ ጌታ ተደረገ የሚል ጥቅስ ልታሳይ ትችላለህ? አይ አብ ጌታ ተደረገ የሚል ጥቅስ ታሳይኛለህ? ከኦሪት ዘፍጥረት እስከ ራዕይ ድረስ። እሺ አንተ ጨርስና እኔ አስረዳሃለሁ። እሺ ጠየቅኩህ፣ ያው ጨርሻለሁ። መልስ አላሳየም እሱን። እናመሰግናለን። ጥያቄ አለሽ እኮ ልመልስላ ጥያቄ። ምንድን ነው? ጥያቄ አለኝ። ጥያቄ ምን መሰለህ? ምን እንደሚመስል ወላሂ እስካሁን አልሰማህም። ለምን አስወርዳችሁት? ለይሽ ነዝልቱ። እሺ ዮናታን፣ እግዚአብሔር ለምንድን ነው ህፃናቶችን ግደሉ ያለው? የህፃናቶች ጠላት ነው። ለምን መጽሐፍ ቅዱስ ላይ ህፃናቶችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል? ሴትና ህፃንን ለምንድን ነው ግደሉ ያለው? ይሄኛውን ሳልመልስልህ ወዴት ሄድክ? እሱ መለስክልኝ እኮ። ላልመለስኩልም እንጂ አንተም ብቻ አብራርተህ ነው እንዴ የምትሄደው? እኔ አላብራራሁም፣ አንተ መለስክልኝ። አሁን
እኮ ልመልስልህ እኮ መለስክልኝ። መች ሰማኸኝ ኢየሱስ እንዴ? አስቆመኝ መለስክልኝ ይለኛል። ኧረ እሱ ልመልስልህና ኧረ ብራዘር ልመልስልህ፣ ጥያቄን ልመልስልህ። ያንተን አብራርተህ ጨርሰህ ለታች ላሉት ለተከታዮች ጥያቄህን ልመልስልህ እያለ ነው። እሺ ጥያቄህን ድገምልኝና ከዚያ መልስልኝ፣ ችግር የለውም። ቀጥል። ምን ነበር የጠየቅኩህ? እንግዲህ እግዚአብሔር ይህንን እናንተ የሰቀላችሁትን ኢየሱስ ጌታ ክርስቶስ እንዳደረገው ኢየሱስ በመደረግ ነው ጌታ የሆነው አልከኝ። ዮናታን ጥያቄ ምንድን ነው? መጨረሻ ላይ ጠየቅኩት ጥያቄውን ድገምልኝ። ኢየሱስ ክርስቶስ ጌታ በመሆን የተደረገው አልከኝ። መጨረሻ ላይ ጠየቅኩት ጥያቄ ምንድን ነው? መለስክልኝ አልኩህ። አየህ አይደለ? ራሱን ይጠይቅና ራሱ በዚያ ላይ ጥያቄ እንደመለስ አድርገህ ነው እንደዚህ ያስኬድ ጠየቅኩህ፣ መለስክልኝ። ኧረ እሱ ጥያቄን አንዴ ልመልስልህ። የጠየቀውን ጥያቄ እዚህ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ያለውን ቃል ልመልስልህ። እሱን ጨረስንና ሁለተኛውን ጥያቄ ጠይቄሃለሁ። ያ ጥያቄ ምንድን ነው? እሺ መመለስ ደግሞ ምን መስፈከረ ልመልስልህ። ቆይ ታዲያ እንደ የጠየቀውን ጥያቄ ልመልስ ብራዘር፣ እንዴ ምን ሆነ ነው? ለመጨረሻ ጊዜ ልጠይቅ ያልኩህ ያው ጥያቄን ድገመውና ከዛ መልሰው። ያው እኔ ሜት አድርጌ ላዳምጥ። ጥያቄን ነበር። በቃ እሺ አባቴ፣ መደማመጥ አንችልም። አንተም የራስን መናገር ነው የምትፈልገው፣ አውራ። በቃ እሺ፣ መልካም ጊዜ። አይ ወደ ሜት አድርጌ ላዳምጥ። ጥያቄን ግን ድገመው። እሱ ምንድነው የፈለገው? ካንተ በላይ አራዳ ነኝ እኔ። የጠየቁት ጥያቄ ተውና ራሱን የሆነ ጥያቄ ይጠይቅና ራሱን ጠይቆ ራሱ ይመልሳል። ከዚያ መለስኩልህ ሊለኝ ነው። ይኸው ወላሂ ራሱን የወረደው መጨረሻ ላይ መለስክ። በቃ ተበላ። ምን ነበር ጉዳዩ? የኢየሱስ ክርስቶስ ጌታ መደረግና የሌሎች ጌታ መደረግ አንድ አይደለም ማለት። እኔ ደግሞ ምንም የሚለይ እንዳልሆነና መለኮታዊ ጌትነት እንዳልሆነ የመጨረሻው ጥያቄ ላይ በቃ ዘጋው። እዛ ላይ ወታቻል ምን መሰላችሁ? እርሱ መለኮታዊ ባህሪ በመደረግ ይገኛል ወይንስ አይገኝም ማለት? አይገኝም ማለት። ጥሩ። ስለዚህ እንደሱ ከሆነ ኢየሱስ ክርስቶስ ጌታ ተደረገ ሲባል ጊዜ መለኮታዊ ጌትነት እንዳልሆነ ተረዳ። ምክንያቱም መለኮታዊ ባህሪ አይደረግምና ጌታ ተደረገ ሲባል ጊዜ መደረጉ ራሱ ፍጡር መሆኑን የሚያሳይ ነው። ፍጡር ነው ጌታ የሚደረገው። አምላክ ቢሆን ጌታ አይደረግም። አብ ጌታ ተደረገ የሚል ጥቅስ አሳየኝ ያልኩት የለም ማለት አለቀ። ያ ነው እውነተኛ መለኮታዊ ጌትነት ያለው አብ ብቻ ስለሆነ ማለት ነው። እዛሽ ያለ አይደለ? ወልድ እስከተባለ ጌትነቱን ስናይ ጊዜ በመደረግ ያገኘው ጌትነት ነው። እግዚአብሔር ኢየሱስን ጌታ አደረገው ይላል። ልክ ከዚያ በፊት ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው እንደሚለው ማለት ነው። ጌታ ተደረገ። ያ በጊዜው ኢየሱስ ክርስቶስ ጌታ ተደረገ። አለቅነት ማለት ነው፣ ሌላ ነገር አይደለም። አሁን ኢየሱስ እኮ አለቃ የሆነበትን እግዚአብሔርም ዮሴፍን ጌታ አደረገው የሚለው ብሉ። ኦኬ አቤት አቤት። እሺ ጥያቄ አለኝ። ጥያቄ ምንድን ነው? ጥያቄ ባለፈው ውይይት ውስጥ ባለፈው ሳምንት መሰለኝ በኔትወርክ ምክንያት ተቋረጥኩኝ እንጂ ነበርኩኝ። ስለ ከሆነች ልጅ ጋር ስለ ጥያቄ ስታነሱ ስለ ነብዩ መሐመድ አንስታችሁ የነብዩን ስጋ አፈር እንዳይበላው እርም አረገበት፣ የነብያትን ስጋ እርም አረገበት ከቁርአን ውስጥ ጠቅሰህ ነግራት ነበረ። እንዲሁም ክርስቶስ እንዳይበሰብስ ነው እግዚአብሔር ያስነሳው የሚል ጥያቄ ጠይቃት ብላሃታል። እሷ እውነት ነው የጌታ ሰው። አዎ ብላሃታል። እና የኔ ጥያቄ ምን መሰለህ? አሁን ይሄ በእናንተ አስተምሮ ነው የክርስቶስን የነቢያትን የምታወራው በእስልምና አስተምሮ እንጂ በክርስትና አስተምሮ አይደለም የምታወራው። አሁን መንፈሳዊ ነገር ያው መንፈሳዊ ነገር ለስጋዊ ሰዎች አይገለጥም ብዙ ጊዜ። እና አሁን አንተ የምትከራከረው ባይብልን እንዴት አድርገህ ዳይሬክትሊ ነው የምትተረጉመው? እንዴት ነው መንፈሳዊ ልትሆን ይገባል መጀመሪያ ባይብልን ለመተርጎም። አንደኛ ጥያቄ ነው። ከዛ ሌላው ሲቀጥል መሰለህ የሚበሰብሰው ነው ወይስ የተነሳው ነው? እንዳይበሰብስ የተደረገው ነው አንደኛ፣ ወይስ እግዚአብሔር ኢየሱስን ስላነሳው? የትኛው ነው ታዲያ በላጭ የትኛው ነው? ጭራሽ አፈር ውስጥ የቀረው ሞቶ የቀረው ነው በላጭ፣ ወይስ እንዳይበሰብስ ተደርጎ የተነሳው ነው በላጭ?
ኦኬ የሚበልጠው እንግዲህ ሌላ አልጨረስኩም። ሌላው ጥያቄ መሰለህ በተደጋጋሚ ጠይቄያቸዋለሁ። እቺን ጥያቄ አልመለስክልኝም። ባለፈው ነበር። ይሄንን ጨርሳለሁ። ከዛ ወደ ቀጣይ ጥያቄ ትሄዳለህ። ተያያዥ ነው ከእንትን ጋር ስለሆነ አንድ ላይ ብትመልስልኝ ችግር የለውም። ዳግመኛ ጥያቄ ከማቀርብልህ ከሚንዛዛ ማለት ነው ትጠይቃለህ። አብሽር አለሁኝ እኮ የትም አልሄድም። ይኸው አለሁ። እሺ አሁን ሰውየው ስጋ የኢየሱስንና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋ እያወዳደረልን ነው። የትኛው ስጋ ነው የሚበልጠው? እምልህ አንተ አንደኛ ተአምራቶችን የሰሩትን ነግረሃት ዘረዘርክላትና፣ እሺ አንድ እድል ስጠኝ። አንድ ደቂቃ ጊዜ ትሰጠኛለህ? ሰጠው። አመሰግናለሁ። ጊዜ ስለሰጠኝ አመሰግናለሁ። በሰጠኝ ጊዜ ላይ ጠልቀህ እንዳገባ አዳምጠኝ። እሺ አመሰግናለሁ። እሺ እንግዲህ ስጋ እናወዳደር ነው። እኔ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና ኢየሱስን በዚህ ጉዳይ የማወዳደር አይደለም። ሁለቱም የምወዳቸው የማከብራቸው ነቢያት ናቸው። ይሄ መበላለጫ ቢዛንም አይደለም። ነገር ግን እሱ ማወዳደር ፈለገ፣ ላወዳደርላቸው። የሚበሰብሰው ስጋ የማን ስጋ ነው ከተባለ እንደ ክርስትናና እንደ እስልምና ያለውን ማወዳደር የፈልገው። እንደ እስልምና ከሆነ የማንም ነቢያት ስጋ አይበሰብስም። ገብታችኋል አይደለ? የክርስትናው ግን የኢየሱስ ክርስቶስን ስናይ ጊዜ አምላኩ ባያስነሳው ኖሮ በስብሶ የሚቀር ስጋ እንደነበር ይነግረናል መጽሐፍ ቅዱስ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለምስ የማይበሰብስ ስጋ ነው። ማስረጃ እኔ ያለ ማስረጃ አልናገርም። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላሀ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ምድር ላይ እርም አድርጎባታል የነቢያትን ስጋ እንዳትበላ። በፍጹም የነቢያት ስጋ ይበላል። ለናሙናነት ያክል የታያለ ወይንስ ዝም ብሎ ሐዲስ ብቻ ነው? ሐዲስ ብቻ አይደለም። ለናሙናነት ያክል ከነቢያት መካከል የአንዱ ነቢይ አስክሬን ለዘመናት ቆይቷል ምንም ሳይበላ። ማስረጃ አለን። ሸይኹል ኢስላም ኢብኑ ተይሚያ እንዳለ በርካታ ቀደምት መልካም ሰለፎች የጠቀሱት አንድ ታሪክ አለ። እሱም ማን ነው? ዳንኤል ዓለይሂ ሰላም። ዳንኤል ከነቢያቶች መካከል አንድ ነቢይ ነው። ይህ ታላቅ ነቢይ አላህ ሱብሓነሁ ወተዓላ በእስራኤል ምድር ላይ ወጣህ እንደ ጌታ ሰው ዳንኤል ቀጥልሽ እና ይህ ዳንኤል የተባለው ታላቅ ነቢይ ከነመሲሁ በፊት የነበረ እስራኤላዊ ነቢይ ነው። ነገር ግን አስክሬኑ የተገኘው መቼ ነበረ? በዑመር ብን አልኸጣብ አገዛዝ ጊዜ ነው። ዑመር ብን አልኸጣብ እሱ በሚያስተዳድርበት ጊዜ ሰሓቦች ወደ ፍለስጢን ሂደው በዚያ የሚገኙ አይሁዶችን ልክ እንዲሁ እንትን ካሉ ከማረኩ ምን ካሉ በኋላ የሆነ ቤት ሲገቡ ጊዜ መቃብር ቦታ ላይ ልክ እንደ ቤት እንደ ዳሪሕ ተሰርቶ አንድ ሳጥን ያገኛሉ። ያን ሳጥን ሲከፍቱት አንድ አስክሬን አለ። አስክሬኑ አይሸትም፣ ምንም የሆነው ነገር የለም፣ ሰውነቱ ምንም አልተበላ። ልክ ያንን ከቀብሩ አውጥተው እንደዚህ ከሳጥኑ ሲያወጡት ጊዜ ምንም የሆነው ነገር የለም፣ ሰውነቱ እንዳለ እንደተጠበቀ ነው። የተጠቀለለች ሻሃዳ የሚላለ እያሉ ነው አድሚኖች ተከታትለች አስገቧቸው። የተጠቀለለ ወረቀትን አገኙ። በዚያ ላይ ምንድነው ይሄ የተጻፈበት ነገር ማለት ነው። ያንን የተጻፈበት መልእክት የተጠቀለለውን ሲከፍቱት ጊዜ ዕብራይስጥ ጽሑፍ ነው። ኩቲበ ብልዕብርየ በዕብራይስጥ ቋንቋ ነው የተጻፈ። ሰሃቦች ደግሞ አረበኛ ነው ማንበብ የሚችሉት፣ ዕብራይስጥ አይችሉም። ነገር ግን ከሰሃቦች መካከል አይሁድ የነበሩ ነብዩ ሰለላሁ ዐለይሂ ወሰለም አግኝተው እስልምናን የተቀበሉ በርካታ የአይሁድ ተከታዮች የነበሩ እስልምናን የተቀበሉ አሉ፣ ዕብራይስጥ የሚችሉ ማለት ነው። ከእነዚያ መካከል ማነው አንደኛው? ከዕቡል አሕባር። ከዕቡል አሕባር ጋር ይሄን ደብዳቤ የወሰዱት ከዕብ ሆይ አንተ ዕብራይስጥ ትችላለህና እስኪ አንብብና ተርጉምልን፣ ከዚህ ከአስክሬን ስር ይህን ተጠቅልሎ አግኝተን ነው አሉ። ወዲያው ያንን ገልጦ አየው፣ አነበበላቸው። ይህ ስለ እናንተ ትንቢት የሚናገር ነው። በዚያ ላይ ምን ይገኛል? ከእኔ በኋላ የሚመጡ ታላላቅ ነቢያት ብሎ መሲሁንና ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንዳወሳቸው ተገኘ። እኔ አላህ በእስራኤል ምድር ላይ ከላከኝ ነቢያቶች አንድ ነቢይ ዳንኤል እባላለሁኝ። አስክሬኔንም የመጨረሻው ዘመን ትውልድ የነቢዩ ሙሐመድ ትውልዶች አግኝተው እነርሱ እስኪቀብሩ ድረስ በምድር ላይ ይቆያል ብሎ ተናግሮላቸዋል። ወዲያው ይሄ ደብዳቤ ወደ ዑመር ብን አልኸጣብ ተላከ። ዑመር ብን አልኸጣብ የጊዜው መሪ ነውና ዑመር ብን አልኸጣብ በደረሰው ጊዜ ይህን ሐዲስ ነገራቸው። በእርግጥም ነቢዩ ሙሐመድ እውነትን ተናግረዋል ሰለላሁ ዐለይሂ ወሰለም ኢነላሀ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ ብለውን ነበር አለ። አላህ የነቢያትን ሰውነት አፈር እንዳትበላ እርም አድርጎባታል። ነቢያት ስጋቸው አይበላም ብሎ ነግረውን ነበር። እውነት ቃላቸውም እውነት ነው። ስለዚህ ምን አድርጉ ብሎ አዘዛቸው። 13 አካባቢ መቃብሮችን ቆፍረዋል ዑመር ብን አልኸጣብ። ከዚያም በኋላ
አንዱ ቀብር ላይ ይሄንን አስክሬን ይሄን ታላቅ ነቢይ ወስዳችሁ ቅበሩት፣ ሌሎችንም እንደ መቃብር አስመስላችሁ ድፈኗቸዋል። ለምን ይሄን አዘዘ ዑመር? እነዚህ አይሁዲዎች በዚህ በታላቅ ነቢይ አስክሬን ይባረኩ ነበር። ተመልከቱ። ይሄን ነገር ዳግም እንኳ መተው ድል ቢነሱ በዚህ አካባቢ ላይ ዳግም ወደዛ ባዕድ አምልኮ እንዳይመለሱ ይሄንን የሽርክ በር ለመዝጋት ዑመር ብን አልኸጣብ ቀብሩ አይን አዋጅ እንደሆነባቸውና እንዲደበቅ አደረገባቸው። መተው የትኛውን ቀብር ይፈልጋሉ? አያቸው አይደል? ሰሃቦች ለተውሂድ ያላቸውን ጉጉት በዚህ ደግሞ ማየት ትችላላችሁ። ዳግም ሰዎች ወደ ባዕድ አምልኮ እንዳይመለሱ ብሎ ዑመር ብን አልኸጣብ ይሄን በር ዘጋባቸው። እንደ አጠቃላይ ይህ ነው የኢየሱስ ክርስቶስ ስጋ ለሰናይ ጊዜ መጽሐፍ ቅዱስ ላይ የሚበሰብስ ስጋ እንደሆነ ይናገራል። አምላኩ ባያስነሳው ኑሮ በስብሶ ይቀር ነበር እያለ ይነግረናል። እንዳይበሰብስም ከሙታን መካከል የአባቶቻችን አምላክ እግዚአብሔር ኢየሱስን አስነሳው ይላል። እንዳይበሰብስም የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋ ሳይበሰብስም እንደ መጽሐፍ ቅዱስ ነው እያወራኝ ያለሁት። እንደ እስልምና ያለው አስተምህሮ የነቢያት ስጋ ሁሉ አይበሰብስም፣ አፈር አይበላው። እሺ ጥያቄ ላይ ቀጥል። ሰላም አለይኩም ወሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን እንዴት ናችሁ? ሰላም ነው አለን። አልሐምዱሊላህ። ሰላም ነው ወይ? አለን። የሆነች ጥያቄ ነበረችኝ ማለት ጓደኛዬ ጠይቆኝ እሺ። እና ቁርአንን የጻፉት ሰሃቦች እነማን ናቸው እና ምን ላይ ነው ማግኘት የምችለው? ቁርአንን የጻፉ ሰሃቦች በጣም በርካታ ሰሃቦች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ከነዚያ መካከል ዘይድ ብን ሳቢት ቃለ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ታገኘዋለች። እድዑ ሊ ዘይደን ፈልየክቱብ ዐኒ፣ ዘይደን ጥሩት ቁርአንን ይጻፍ እያሉ ጥሪ አድርገውለት እንደጻፈ ተገልጿል። ራሱስ ተናግሯል ወይ መስክሯል ወይ ከተባለ አዎ፣ ዘይድ ብን ሳቢት ራሱ ምን አለ? ኩና ኑአሊፍ አልቁርአን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ብሎ ተናግሯል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን ስንጽፍ ነበር ብሎ ተናግሯል። ይህ ነው እነ አብዱላህ ብን መስዑድ፣ እነ አብዱላህ ብን ዓባስ፣ እነ ዑመር ብን አልኸጣብ፣ እነ አቡበከር፣ እነ ዓሊይ ብን አቢ ጣሊብ፣ እነ ኡበይ ብን ከዕብ፣ እነዚህ ሁሉ ቁርአንን ቁጭ ብለው ከነቢ ሰለላሁ ዐለይሂ ወሰለም ስር የጻፉ ሰሃቦች ናቸው። እሺ አስገቡን። ሸሃዳ የሚይዝ ጓደኛ ሰው አለኝ እያለ ነው። እንትን ፕራይቬት ሆኖብሃል መሰለኝ። ይኸውልህ እንትን ላይ ሴቲንግ ላይ ግባና አስተካክለው። እሺ አስተካክለውና መግባት ትችላለህ። አድሚኖች ካላችሁ እንዴት እንደሚገባ ንገሩት። ዮናስ 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 ልጆች እችን ወፍ አያችኋት? ፀሐይ የሞቀች ነው። ሻወር ወስዳ ነው የበረዳት ትመስላለች፣ ትንቀጠቀጣለች። ዝናብ አለ ነው አፏ ምናምን ብጥ ብጥ ብሏል። ታውቃለህ? ዝናብ አለ እዛ አሁን ላይ የለም። እሺ ከላይ ያለሽው ሰላም እንዴት ነሽ? ይሰማል? ጂ እያመንኩት ከዳኝ። ይሰማል? ወአለይኩም ሰላም። ይሰማችኋል? ልጠይቅህ? ጠይቅሽ። ጀርሳ እንትን ጀማ ቀደመ ያለበት ወቅቱ የገባበትን ሶላት ትሰግድና ያለፈህን በቀዷ መልክ ትሰግዳለህ።
ችግር የለውም ማለት ነው። እንትን ፈጅሩን ከዙሁር በኋላ ብንሰግድ ወቅቱ የገባበት ሶላት ከሆነ ወቅቱ የገባበትን ሶላት ትሰግድና ከዚያ በኋላ በቀዷ መልክ ያለፈን ትሰግዳለህ። አንዳንድ ዑለሞች ያለፈው ሶላት እና ሌላ ጥያቄ ደግሞ የሚል አቋም ያላቸው አሉ። በእርግጥ ነገር እሱ አይደለም። ያለፈህን በቀዷ መልክ ከዚያ በኋላ ነው የምትሰግደው፣ ወቅቱ የገባበትን ሶላት ሰግደው። እሺ ድሮ ቪዲዮ ትሰራ ነበርና ለምንድን ነው አሁን የተውከው? ወላሂ ሲመጣልኝ እንሰራለን። ኢንሻአላህ እንሰራለን። አረ ቢያንስ በሳምንት አንድ አረ በአመት አንድ እንሰራለን። ኢንሻአላህ እንሰራለን። እሺ በቃ እሺ። ሁሱ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። አንዲት ጥያቄ ነበረች። እሺ ጥያቄ ምንድን ነው? አንዲት ልጅ ነበረች ለማግባት ፈልጋ ነበረ። አግብታ ታውቃለች። ከዛ አባት እናት የላትም። እህት ወንድሞቿ ደግሞ አረብ ሀገር ስለሆነ ያለችው እንዲታገባ አልፈለጉም። ቢጠየቁም ቢለመኑም እምቢ አሉ። እንደገና ደግሞ ያለችበት እሷም ሆነ እሱም አረብ ሀገር ነው ያሉት። ምን ማድረግ ይቻላል? እምቢ ያሉበት ምክንያት ምንድን ነው? አንደርም አሉ። በቃ እንግዲህ ብር ለምደው ሊሆን ይችላል። የእነሱን ምክንያት ምን ብለው ተናግረዋል? እነሱ አላማሽን አሟይ ቤት ስሪ ነው የሚሉት። አይ ለአቅመ አዳም ለአቅመ ሔዋን ከደረሱ መዳር እንዳውም አለባቸው። ይሄ በማለት ነገር ላይ እንድትልከ አንዴ ታዳምጠኛለህ? ጊዜ ትሰጠኛለህ? አውራ። እሺ እድል እሰጥሃለሁ። ሽክራን። እሺ እድል ስለሰጠህ አመሰግናለሁ። ለማንኛውም ዑመር ብን አልኸጣብ ረዲየላሁ ዐንሁ ምን አለ? زوجوا أولادكم إذا بلغوا إلا تفعلوه تتحملون أوزارهم كما قال رضي الله عنه. ልጆቻችሁ ለአቅመ አዳም ለአቅመ ሔዋን ከደረሱ ቶሎ ዳሯቸው ብሏል። ቶሎ ዳሯቸው። ዛሬ ነገ ዛሬ ትመረቂ ድረስ መጠበቅ አለብሽ። ተምረሽ እንደዚህ ማስራት አለብሽ። ቤት መኪና እዚህ ምክንያት ወደ መጥፎ ነገር ብትወድቅ ወይንም ቢወድቅ ይጠየቁበታል ቤተሰቦች አልኮሆን ብለው ከከለከሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርዱነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪዳ። ዲኑንና ስነ ምግባሩን የምትወዱለት ሰው አይነት ከመጣ ዳሩት ብሎ ተናግረዋል። እሺ ሸሃዳ የሚል ሰው ካለ ይግባ እሱ። እሺ ኮሜንት ላይ ደጋግማችሁ አትሰራ። እሱን አስገቡታል። ሸሃዳ የሚል ሰው ካለ አስገቡት እና ይሄ ነው ወንድም። እሺ አሁን ያለምንም ምክንያት እንዲህ ብለው ከሆነ ሸሪዓ ፍርድ ቤት መጋባት ይችላሉ። በሸሪዓ ፍርድ ቤት ደግሞ በአካባቢያቸው ወደሚገኝ ኒካ የሚያስር ቃዲ ታዋቂ የሆነ ወደ እርሱ ሄደው ኒካ ያስራሉ። ማናቸውም ደረሳ ኒካ ማሰር ይችላል ራሷን ወክላ። በአካባቢ የሚገኝ ኒካ በማሰር የሚታወቅ የሆነ ቃዲ ካለ እሱ ኒካ ያስራል። ይቻላል። ራሷን ወክላ ኒካ ማሰር ትችላለች። አግብታ ታውቃለች። እሱ ሸሪዓ እንትኑ ቃዲው ራሱ እኩልና ወስዶ ይድራታል። ሄዳ የሚድረኝ ከቤተሰብ የለም ዳር እንጂ እሷ ለቃዲው ትነግረዋለች። እሱ ከእርሷ እኩልና ይዞ ኒካ ያስራል። ምንም ምክንያት የላቸውም ቤተሰቦቿ። ቤት ስሪ አሁን ሳታገቢ ምናምን ነው የሚሉት። ልጅቷና ልጁ ደግሞ ተዋደዋል። እዚህ ቦታ ላይ ዝሙት ሊያደርጉ ምንም ያክል እንትን አልቀራቸውም። አብረው እየኖሩ አብረው እንትን እያሉ ሐላልን ሲፈልጉ ደግሞ እህትና ወንድም ቤት ስሪ አይቻልም አታገቢም ብለው ግግም አሉ። ቢጠይቁም ቢያስለምኑም እምቢ አሉ። ምን ማድረግ ይቻላል? እሱን እኮ ነው ስመልስ የነበረው ወንድ። ኦኬ እሺ ጥያቄ አለኝ ይላል ዳግማዊ ዮሴፍ። የነቢያት ሰውነት አፈር እንዳይበላ የተደረገበት ማስረጃ አሳየን ይላል። በጣም ጥሩ አሳይሃለሁ። ችግር የለም። እሺ ላሳይህ ነው። አብሽር ላሳይህ ነው። እሺ ጥያቄ አለ። ቀጥል። አሰላሙ አለይኩም።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ይሰማል? እሺ። አዎ ይሰማል። ጥያቄ የማታ ዚክሮች እና የተለያዩ ቁርአኖችን ከፍቶ መተኛት እንዲሁም አያተል ኩርሲን ከፍቶ መተኛት ከፍቼ ሰምተው ኧረ ዝጊ ምናምን አሉ። ችግር አለው እንዴ ስላቸው አንዳንዶቹ ችግር የለውም ይላሉ፣ አንዳንዶቹ ደግሞ ዝጊ ምናምን አሉ። ችግሩ ምንድን ነው? ቁርአንን በማዳመጤ ከአላህ ዘንድ ምን እንዳገኝበታላችሁ ብላችሁ አስባችሁ ማዳመጥ ትችላላችሁ። ስተኙም ሆነ ቆማችሁም እየሄዳችሁ ተቀምጣችሁ الذين يذكرون الله قياما وقعودا وعلى جنوبهم እነዚያ ቆመውም ተኝተውም ተቀምጠውም አላህን የሚያወሱ እያለ ገልጿቸዋል። ስለዚህ ቁጭ ብላችሁም ቆማችሁም ሁላችሁም ተኝታችሁም ማዳመጥ ትችላላችሁ። እንቅልፋችሁ ሊመጣ ካለ ከቻላችሁ ዝጉት። እንዘጋዋለን ብላችሁ አስባችሁ በዛው ሲቀራ ቢያድር ይሄ ያውቃችሁ አይደል? አትጠይቁበት። ያኔ ችግር የለውም ዝሮ ያ ችግር የለም። ሽክራን ጀዛኩሙላህ ኸይራ። እሺ ያውና ላሳየህ። እሺ አቡ ዳውድ 1047 ላይ ታገኘዋለህ። ያውና እዚህ ጋር ሐዲሱን ላሳየህ ወገናችን። إن الله عز وجل حرم على الأرض أجساد الأنبياء ይላል። እስኪ ምናልባት በትክክል ከተረጎመው ጎግል ላሳየህ። ሁሉን ቻይ የሆነው አምላክ ምድር የነብያትን ስጋ እንዳትበላ ከልክሏልና ይላል። ይታያል። ሁሉን ቻይ የሆነው አምላክ ምድር የነብያትን ስጋ እንዳትበላ ከልክሏል። ምንጭ ቤት ነው ከተባለ ያው አቡ ዳውድ 1047 አቡ ዳውድ አይ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እሱ እንዴት ነህ? ምን አለኝ? አልሐምዱሊላህ። እሱ ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠይቃለሽ? ጠይቅና በኋላ ጠይቃለሽ። ውሱ ሰላም ነው? እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም ነው። ሰላም ሰላም። ጥያቄ ነበረኝ ውሱ። በመጀመሪያ ግን አደንቅሃለሁ፣ ደስ የምትል ሰው ነህ፣ ጥሩ አስተማሪ ነህ። እናመሰግናለን። እሺ ጥያቄ ምንድን ነው? የእኔ ጥያቄ ያለው ነቢዩ መሐመድ ከመምጣታቸው በፊት ላለፉት 600 ዓመታት ሙስሊም የሚባሉ ነበሩ ወይ? በሙስሊምና አስተምሮ ኢሳ እንዳልተሰቀለ ወይም ተመሳስሎባቸው ወደ አላህ እንደተወሰደ ነው እንግዲህ ካልተሳሳትኩኝ እንደዛ ነው ትምህርቱ። በዛን ጊዜ የነበሩ ሰዎች የሚያስቡት ይሄን አስተሳሰብ የነበረው ሰው የለም፣ እንደተሰቀለ ነው። በወቅቱ እንደተሰቀለና እንደተገደለ ነው ኢሳ የሚያውቁ የነበሩት። በዛ ሰዓት የነበሩ ለ600 ዓመታት የነበሩ ሰዎች ምን አይነት አመለካከት ነበራቸው? ሙስሊም ነበሩ ወይ? ከነበረስ ወደ አላህ እንደተነጠቀ ምንድን ነበር ማስረጃችሁ? ማን ነገረ? እሺ መነጠቅ አለመነጠቁ ሙስሊም ካፊር የሚያስብል አልነበረም። የዛኔ መነጠቅ ተነክቷል ወይንም አልተነጠቀም፣ ተገድሏል፣ ተሰቅሏል ብሎ የሚያምን ሰው እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ መምጣት የአማኝና የከሃዲ መለያ መስፈርት አልነበረም። ለዚህም ነው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ምን ብለው ይናገራሉ? መጨረሻ ላይ ቁርአን መጥቶ አልተገደለም አልተሰቀለም ብሎ እስካረጋገጠላቸው ድረስ ያሉ ሰዎች ተሰቅሏል ብለው እንደው ዝም ብለው ይሄን ቢያስቡም እንኳን እንደ ኃጢአተኛ አይወሰዱም። ሁጃ በቆመባቸው ማስረጃው መጥቶ በመጨረሻው ዘመን ነብይ በተገለጸበት ጊዜ ግን አንቀበልም ተገድሏል ተሰቅሏል ብለው ቢያምኑ የዛኔ ነው ከሃዲ የሚያስብላቸው ብላ። ከዚያ በፊት ያለው ጉዳይ ምንድን ነው? ኢየሱስን አምላክ ስለማድረግ
ይሄ ነው ዋናው ጉዳይ። ኢየሱስ ክርስቶስን አምላክ ነው ወይንስ አይደለም በሚለው ጉዳይ አምላክ አይደለም ብለው የሚያምኑ ነፍ ህዝቦች ነበሩ። መልእክተኛ ነው ነብይ ነው ብለው የሚያምኑ ህዝቦች ነበሩ። አላህ በቁርአን ላይ ይገልጻቸዋል። ወኢነ ሚን አህሊል ኪታብ ለመን ዩእሚኑ ቢላህ ይላል። ከመጽሐፉ ባለቤቶች በእኔ በአላህ የሚያምኑ አሉ እያለ ይገልጻቸዋል። ልክ በተነገረ ጊዜ የኢትዮጵያው ነጃሽን መውሰድ እንችላለን። የመሲሁን መንገድ በትክክል ሲከተልና የመጨረሻው ዘመን ነቢይ ይመጣል ብለው ሲጠባበቁ የነበሩ ህዝቦች ነፍ ነበሩ። ከነዚያም አብደላህ ብኑ ሰላም አይሁዲዎች የሚገርመህ ወደ መዲና ሄደው ሲጠብቁ ነበር። በቁርአንም ላይ ታሪካቸው ተገልጿል። በታሪክም ላይ ላሳየ እችላለሁ። ሲጠብቁ ነበር። የመጨረሻው ዘመን ነቢይ ይላካል ብለው ይጠብቃሉ። ከነዚያም መካከል አብዱላህ ብኑ ሰላም የሚባል አይሁድ ነበር። በጣም ሊቅ ነው። አይሁዶች ራሳቸው በአንደበታቸው የመሰከሩለት ይህ ሰው መጣና ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አየ፣ የመጨረሻው ዘመን ነቢይ ቃል የተገባህል እናንተ ነህ ብሎ አረጋገጠ። አይሁዶችን ጠየቋቸው ነቢ ሰለላሁ ዐለይሂ ወሰለም አብዱላህ ብኑ ሰላም ምን ያክል ደረጃ አለው በመካከላቸው ንገሩ ሲሏቸው ዓሊሙና ወብኑ ዓሊሚና ሐብሩና ወብኑ ሐብሪና አሉ። አዋቂ የአዋቂያችን ልጅ ሊቅ የሊቅ ልጅ ነው በመካከላችን አሉ። እንግዲያውንስ እስልምና ቢቀበል ምን ትላላቸው ሲሏቸው አረ በፍጹም አያደርገውም አሉ። ወደ አብዱላህ ብኑ ሰላም ወጣና መሰከረ። ለመጨረሻ ዘመን ነቢይ ትውልድ ቃል የተገባልን በነቢያት አንደበት ይሄ ነቢይ እንደሆነ እናውቃለን አላቸው። እኔ እስከዚህ በኋላ ራሴን ሸውጄ አልኖርም፣ አምናለሁኝ፣ አመኛለሁኝ አለ። እናንተም እንድታምኑ ጠራቸዋለሁ አላቸው። ሰደቡት አብዱላህ ብኑ ሰላም። ቅድም አዋቂ የአዋቂ ልጅ ሊቅ የሊቅ ልጅ ብለት የነበረውን አንተ ጃሂሉና ወብኑ ጃሂሉና አሉት። አንተ ሞኝ የሞኝ ልጅ ነህ ከመካከላችን ከዚህ በኋላ አሉት። እሱ ብቻ አይደለም፣ ከዕቡል አሕባር አይሁድ ነበር እኮ በጣም ሊቅ ነበር። እስልምናን ከተቀበሉ መካከል ከአይሁዶች ነው። ወረቃ ኢብን ነውፈል የመሲሁን መንገድ ከሚከተል ሰዎች ነበረ። የመጨረሻው ዘመን ነቢይ ይመጣል ብሎ ሲጠባበቅ ነበር። ቡኻሪ ላይ ተገልጿል፣ ሙስሊም ላይ ተገልጿል። ዛቻላርን ወዲያው ስለ እርሳቸው በሰማ ጊዜ ምን አቋም አሳየ ከተባለ አመነ። ምን አለ? ወደ አንተ የተወረደው ቃል አሁን ለሙሴ ሲወረድ ከነበረው ቃል ከዚያ ጋር የሆነ ከአንድ ምንጭ የተቀዳ ቃል ነው ብሎ እነ ነጃሽ እስከ መመስከር ደረሱ። ገብታል አይደል? የኢትዮጵያ ንጉስ ነጃሽ አምነዋል። የኢትዮጵያ ቀሳውስቶች አምነዋል። መነኩሴዎች እያለ አላህ በቁርአን ላይ እየጠቀሳቸው ላሳየ ይችላል። መነኩሴዎች፣ የኢትዮጵያ መነኩሴዎችና ቀሳውስቶች፣ ቀሳውስትና መነኩሴ እያለ ስማቸውን እየጠቀሰ እነዚህ በአንተ ላይ ያወረድኩትን ቃል በሰሙ ጊዜ ቁርአንን በሰሙ ጊዜ እንዳለቀሱ በቁርአን ላይ ታሪካቸው ተገልጿል። ያዛቸዋል። ስለዚህ ያ ነው ለተጅደነ አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ ወለተጅደነ አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ዛሊከ ቢአነ ሚንሁም ቅሲሰን ወሩህባነን ወአነሁም ላ የስተክቢሩን አሉ። ወኢዛ ሰሚዑ ማ ኡንዚለ ቀሳውስት መነኩሴ እያለ የተናገረ ላመኑ ላሳያችሁ፣ ችግር የለውም። ሁሴን ከኪሱ ነው እያላቸው ነው፣ ችግር የለም በሉ። እናንተ ስራ አንዴ ላሳያቸው። ጥያቄ ግን እንትን ላይ ጥሩ ማብራሪያ ሰጠኛል። ግን እንዳልከው በዛ በወቅቱ ቁርአን ከመውረዱ በፊት የነበሩ ሰዎች አይጠየቁበትም በዚህ ለሚለው ግን ማስረጃ እንድትነግረኝ ይፈልጋል። ይሄ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ አንተን ተገደለ ተሰቀለ ብሎ ማመኑ ስለ መለኮታዊ ነገሩ የሚያያይዘው ነገር አይደለም። አላህ በቁርአን ላይ ሲነግረን የካዱበትን ምክንያት ሲናገር የዛኔ ምን አለ? ለቀድ ከፈረ አለዚነ ቃሉ ኢነላሀ ሁወል መሲሑ ብኑ መርየም። አየህ፣ የሚክዱበትና የማይክዱበትን ምክንያት ራሱ አላህ ሲናገር ለቀድ ከፈረ አለዚነ ቃሉ ኢነላሀ ሁወል መሲሑ ብኑ መርየም አለ። የማርያም ልጅ ራሱ ያ ክርስቶስ ነው ብሎ የተናገሩ ሰዎች በእርግጥም ካዱ ይላል። የሚያስክደው ምን ምን እንደሆነ ይገልጸዋል። በእርግጥም እነዚያ ተገደለ ተሰቀለ ብለው የነበሩ ክደው ነበር አላለም አላህ። የሚያስክደው ይሄኛ ነው። የሚክዱት መቼ ነው እነዚያ ከተባለ ቃል በቃል በቁርአን ላይ አልገደሉትም አልሰቀሉትም ብሎ የመጣው ቃል ከመጣ በኋላ አይ ተገድሏል ተሰቅሏል ብሎ ከተናገረ ሰውየው የአምላክን ቃል የካደ እንደ ካደ ይቆጠራል። እና የዛኔ ነው የሚክዱት። የሚክዱት ግን በምን ጉዳይ እንደሆነ ሲነግረን አምላክ ነው ብለው የያዙ ሰዎች፣ የሶስት ሶስተኛ ነው ብለው የያዙ ሰዎች በእርግጥም ካደዋል። ከስላሴ አካል አንደኛው አካል ነው ብለው የተናገሩ ክደዋል እያለ ይናገራል። በዚህ ምክንያት ነው የሚክዱት። ይሄም በቁርአን ላይ አስቀምጦታል። ላሳይ ይችላል። እሱን የቁርአን ክፍል አውቃለሁ። እንደውም እሱ ላይም ሌላ ጥያቄ አለኝ።
እሱ ላይ አላህ ሶስት ነው ብለው የተናገሩት ላይ አላህ አልመሲህን ኢሳና የመሲሁን እናት መርየምን ነው ሶስት አምላክ ብሎ እንደዛ ያምናሉ ብሎ የተናገረው ቁርአን ላይ። እሱ ላይ ደግሞ ጥያቄው ስላሴ ትምህርት እንደዛ አይደለም። ስላሴ መርየም ብሎ ተናገረ። የት ጋር ነው እንደሱ? ኢሳን አንተ አምላክ አረጉት። እንደገና ደግሞ የመሲህን እናት መርየምንም ብለው ሶስቱንም አምላክ እንደሆኑ ክርስቲያኖች እንደዛ ያምናሉ ብሎ ነው የሚናገረው አይደል? ወይንም ስላሴ የሚል ቃል እዚያ ላይ ያነሳበት ያሳየኛል? የለም እዛ ላይ ስለ ስላሴ ስለ ሶስት ያነሳ ሌላ ቦታ ላይ ነው ያለው ስላሴ ወይንም ሶስት የሚለው ኢየሱስ ሶስተኛ የሚለው እኮ ሶስት ነው ብሎ ቁርአኑ ላይ የሚያነሳው መርየምን ኢሳንና አላህን ነው ብሎ የሚለው አይደለም እንጂ አወል ክርስቲያኖች እንደሚሉት አወል መንፈስ ቅዱስን አይደለም የሚሉት። እዛ ላይ ስለ ማርያም ስለ እንትን ማን ነው ስለ ሶስትና ከሶስት ሶስተኛ የሚለውን ቃል በፍጹም እዚያ ጋር ሽታው ራሱ የለም፣ ሌላ ቦታ ነው ያለው። ያን ደግሞ ተፍሲሮች ላይ ላሳይ እችላለሁ። ወይንም ቀጥታ ቃል በቃል በቁርአኑ ላይ ስላሴ አትበሉ ይላል። እዚያ ላይ መርየምን ምናምን ብሎ አካቷል? በፍጹም አላካተተም። ወላ ተቁሉ ሰላሳ ይላል። ሶስት አትበሉ ካለ በኋላ አንደኛዋ መርየም ከዚያ ዒሳ ከዛ እኔ አላለም። ይወታል አለ። ልክ እንዲሁ ደግሞ ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم ولقد كفر الذين قالوا ان الله ثالث ثلاثه ይላል። አምላክ ኢየሱስ ሶስተኛ ነው ያሉ በእርግጥም ካዱ ይላል። እነዚያም መርየም እኔ ዒሳ አላለም። ያን ሌላ ቦታ ላይ ነው ያነሳው። ስለ ስላሴ ያነሳው ሌላ ቦታ ላይ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ተመልከተ፣ አንዴ ማስረጃ ሳይኛለውን ቅድም የሸይኹል ኢስላም ተይሚያ ንግግር ምናምን ስለው ነበር አይደለ? አንድ ሰው መሲሁ ተገድሎ ተሰቅሎ ነው ወይ ማን ነው ተሰቅሏል አልተሰቀለም ምናምን በሚለው ጉዳይ ቁርአን መጥቶ አልተገደለም አልተሰቀለም እስከሚለው ቀን ድረስ የዛኔ ሁክም አይሰጥባቸውም ነበር ብያቸዋለሁ። ኧረ ያን አሳየ ሲል ነበር። ላሳያችሁ እንደው እነሱ በሚሉት እንደው አላህ አታሏቸው ነው ምናምን ምናምን እነሱ ተጠያቂ አይደሉም ብለው ስለ ስቅለት ብቻ አንስተው መለኮት ስለመደረጉ አደባብሰው ያን አለባብሰው ያልፉና አሃ ከዚህ ተታለዋልና አይጠየቁም ይሉናል። ለምን ይጠየቃሉ ይሉናል። እሺ ያው አይጠየቁም ችግር የለም። ቁርአን መጥቶ አልተገደለም አልተሰቀለም እስከሚለው ድረስ ዋስትና ወሰደ ኢስላም። ለቃል ጠይቃቸው ብሏል አላህ አይጠይቃቸው። ነገር ግን መለኮት ስለማድረጋቸው ነው የሚጠየቁት። ከፈለገ ተሰቅሎ ነው አልተሰቀለም በሚለው አምነው ከሆነ እነዚያ ሰዎች ዑዝር አላቸው ይላል ኢብኑ ተይሚያ። መጥቶ ግን ሁጃ ካቆመባቸው በኋላ አላህ ሱብሓነሁ ወተዓላ አልተገደለም አልተሰቀለም ካላቸው በኋላ ግን ተጠያቂ ናቸው። አሬ ላብላችሁ لم يرد في القرآن الكريم ولا في السنة النبوية على أن النصارى الأولين أي قبل بعثة نبينا صلى الله عليه وسلم لم يرد الحكم عليهم بالكفر من أجل اعتقادهم أن المسيح عليه السلام قد صلب أو قتل. نبي محمد صلى الله عليه وسلم تلكوا برساتشو لا القرآن متو كالله زند اسكي قال درس بمسيح قد تقرلونه وين استسقلونه بميلو يتقاجوا سويت وين بزلات ساساتو سويت كهديناتشو يم الحكم على تسطباتشو نبر على ابن تيمية አያችሁ አይደለ? بل كفرهم الله لأجل أنهم جعلوا المسيح إلها الله كهادي ብሎ የገለጻቸው ሁክም ፍርድ የሰጠባቸው ከሃዲነታቸውን መስሁን አምላክ በማድረጋቸው ምክንያት ነው አለ። ቀደም እንደነገርኳቸው ولأنهم جعلوا الآلهة ثلاثة ምክንያቱም እነርሱ መለኮትም አንድም ሶስትም ነው ብለው በመግለጻቸው ምክንያትም እንዲሁ አክፍሯቸዋል። አላህ Subhanahu Wa Ta'ala ከሃዲዎች ብሎ ገልጿቸዋል። በዚህ ምክንያት الآب والابن والروح القدس ያው ማርያምን አይደለም ቀደም እንዳልኩ الآب والابن والروح القدس አብ ወልድ መንፈስ ቅዱስ ብሎ አነሳቸው። እነዚህ ሶስቱም አምላክ ናቸው ማለታቸው ምክንያት በዚህ ነው የከፈሩት የካሩት እርሱ አንዱና ብቸኛው አምላክ ነው ሳለ። እሺ እንቀጥላችሁ። قال الله تعالى الله እንዲህ አለ። ቅድም ያነሳውልህ ማስረጃ ራሱ لقد كفر الذين قالوا إن الله هو المسيح ابن مريم በእርግጥም እነዚያ አምላክን ራሱ የማርያም ልጅ መሲሁ ነው ያሉ ሰዎች በእርግጥም ካዱ ይላል። አየህ
እርሱን አምላክ በማድረጋቸው ነው ከሃዲ የተባሉት። እርሱ ተገድሎ ነው ተሰቅሎ ነው ወይንስ አልተገደለም አልተሰቀለም በማለታቸው ቢጋጩ በዚህ ጉዳይ የፈለገውን አምኖ ቢሆን ኑሮ በዚያን ጊዜ ሰውየው እስካላዩ ድረስ እነዚህ ሰዎች አይጠየቁበት አይጠየቁበት። ያ ነገር ግን እርሱን አምላክ በማድረጋቸው ምክንያት ነው አላህ ሱብሓነሁ ወተዓላ ከሃዲ ብሏቸው የነበረ። በመገደሉ በመሰቀሉ ጉዳይ ከሃዲ የሚሆኑት መቼ ነው ብያለሁኝ? አልተገደለም አልተሰቀለም ብሎ አላህ ከተናገረ በኋላ አይ ተገድሎ ተሰቅሏል ብለው ቢያምኑ በዚህ ብቻ ይክዳሉ። ያችሁ እሺ እንቀጥል። لقد كفر الذين إلى آخر الآية ولم يرد في القرآن الكريم لقد كفر الذين قالوا إن المسيح قد قتل أو صلب قدم እንዳልኳችሁ በቁርአን ላይ አንዲት ቦታ ላይ በእርግጥም እነዚያ መሲሁ ተገድሏል ተሰቅሏል ያሉ ሰዎች ክደዋል የሚል የለም በፍጹም። በመገደሉና መሰቀሉን ይሄንን ሳያምኑ ቀርተው የሆኑ ሰዎች እንደው ተገድሏል ተሰቅሏል ብለው ቢያምኑ ራሱ እነዚህ ሰዎች አምላክ እስካላደረጉ ድረስ በዚህ ጉዳይ እንደ ከሃዲ ሁክም አልተሰጠባቸውም ብዬ አልተሰጠባቸውም። وسبب ذلك يزهم مكنيات أن الله ألقى يعني شبه عيسى على رجل آخر فقتله أعداؤه كما قال بعض أهل العلم وهم يظنون أنه المسيح، ولم يكن أحد من أتباع المسيح وحواريه موجودا في ذلك المكان حتى يتحقق من الشخص المصلوب إلا بعض النساء وقفن من بعيد ينظرن، ثم انتشر الخبر بقتل المسيح وصلبه ودفنه فصدق ذلك كثير من الناس حتى من أتباعه إذا لم يكن عندهم من العلم ما يبطل ذلك، والمسيح باعتباره بشرا لا يمتنع عليه أن يقتل كما قتل اليهود قبله غيره يعني من الأنبياء، فكان ذلك عذرا لمن اعتقد هذا الاعتقاد الخاطئ. ولهذا فنحن نوافقك الرأي أن من الطبيعي على حد تعبيرك أن يؤمن النصارى، ونعني بهم النصارى الأولين قبل مجيء نبينا محمد صلى الله عليه وسلم، ولكن بعد بعثة النبي صلى الله عليه وسلم ونزول القرآن ونفيه القاطع قتل المسيح وصلبه كان من آمن بقتل المسيح وصلبه بعد ذلك كفرا، لأنه مكذب لخبر الله الذي قامت الأدلة القطعية المعجزات على أنه كلام الله حقيقية وليس كلام أحد من البشر. فمن آمن من أتباع المسيح قبل نبوة نبينا صلى الله عليه وسلم بالمسيح نبينا ورسولنا بالمسيح نبيا ورسولا وليس إلها أو ابنا للإله واتبع تعاليمه غير أنه أخطأ فاعتقد أنه قتل أو صلب كان ذلك الشخص مؤمنا موحدا معذورا في ذلك الاعتقاد الخاطئ. قال الإمام ابن تيمية رحمه الله تعالى ابن تيمية قدم من بالوالية له الندم إذا قيل كتب على ابن تيمية إن الحواريين حواريوش أو بعضهم وينم كحواريوش كافلوش أو كثيرا من أهل الكتاب وينم بركة كمصعفوا على بيتوش أو أكثرهم وينم أوزانيوش كانوا يعتقدون أن المسيح نفسه صلب أنه إيسوس راسه تساكلوا تقدروا بلو بيامنوا انكوان كانوا مخطئين في ذلك بس لا يتساساتوا بتشانوا يبالوا المجلوا انجي إنه كهدوتنا شوي يبالوا أي شهر الله. ولم يكن هذا الخطأ مما يقدح في إيمانهم بالمسيح يهستتاتشو بمسيح لا يالاتشون أمنت إيه مشار الشراء لن بفسون فاش على إذا آمنوا بما جاء به يزوت يمتعون كالله يزوت يمتعون ملائكة اسكامنوا درس تقرلوا تسكلوا بلو بيامنوا انكوان እነዚህ ሰዎች እስካላዩ ድረስ እና እስካልተረጋገጠላቸው ድረስ በዚህ የሚጠየቁበት እምነታቸውን የሚሸረሽር ነገርም አይደለም፣ አይወቀሱም፣ አይጠየቁበትም። ተገድሏል ተሰቅሏል ብለው ላመኑ ሰዎች ከነቢዩ መሐመድ በፊት ተጠያቂው ማን ነው ይሏቸዋል አይደለ? ማንም አይጠየቅም። ንጹህ ናቸው እነዚያ ሰዎች። አምነው እንኳ ቢሆን አላህ ይቅር ብሏቸዋል፣ አይዝባቸውም። ይሄ በመጨረሻው ዘመን ነብይ ላይ አልተገደለም አልተሰቀለም የሚለው ቃል ተነግሮ እስኪረጋገጥበት ቀን ድረስ ያሉ ሰዎች መሲሁን አምላክ እስካላደረጉ ድረስ የአምላክ የሶስት ሶስተኛ እስካላሉ ድረስ አይጠየቁም። ወላ ዩጅብ ለሁም ናር ይህ እሳትን ግድ የሚያስደርግባቸውም ነገር አይደለም በፍጹም። فإن الأناجيل التي بأيدي أهل الكتاب فيها ذكر صلب المسيح انتهى من الجواب الصحيح لمن بدل دين المسيح لشيخ الإسلام ابن تيمية رحمه الله تعالى، ولكن ذلك العذر قد انقطع بمجيء الخبر الصادق من رب العالمين على نبينا محمد صلى الله عليه وسلم. نقر قريه يتساسة قرزاوي تقرلوا تسكلوا للميلو بنبي صلى الله عليه وسلم لا يبتوردوا كالله زل بمتو الزينة بزيا ترقاقتوا لندال تقدلا لندال تسكنا كزيا ابو هلاقن هاي تقرلوا تسكلوا لرسوج زاني تيقبتا كاديوشم يهونالو أن اليهود الملاعين قد شبه الأمر لهم وأن الله عز وجل لم يسلطهم على نبي الله عيسى. كل شيء هنا أملاكنا الله سبحانه وتعالى النزان يترقم يهوديوش بتالله نبي بعيسى علي
ምንም አይነት አላመቻቸላቸውም እንዲገድሉት እንዲሰቅሉት። ለእነዚያ ወንበዴዎች አሳልፎ አልሰጠው። ይወደዋል፣ ያከብረዋል። አላ ወጀል ሐቂቃ ወለም ዩመኪንሁም ሚን ቀትሊሂ እርሱን እንዲገድሉት በፍጹም አላመቻቸላቸው። ወላ ሰልቢሂ እንዲሰቅሉትም በፍጹም አላመቻቸላቸው። ፈሒነኢዝን የዚህን ጊዜ ቀድ እንቀጠዐ አልዑዝር ቁርአን ወርዶ ይህን ከገለጸና ከተናገረ በኋላ ዑዝር ምክንያታቸው ተቋረጠ። ከዚህ በኋላ ተገድሏል ተሰቅሏል ብሎ ያመነ ሰው እንደ ከሃዲ ይወሰዳል። ከዛ በፊትስ ቁርአን ሳይገልጽ በፊት ያ እንደ ከሃዲ አይወሰድም። ቢመጂእ አልኸበር አሳዲቅ ቢሂ እውነተኛ የሆነው ዜና መምጣት ምክንያት ከአላህ ዘንድ። ወየቁል ኢብኑ ሐዝም ረሒመሁላህ ተዓላ ሌላ ዓሊም ሊጨምርላቸው ከእንደ ተይሚያዎች ኢብኑ ሐዝም ምን አሉ? ወለም የንዝል ላሁ ዐዘ ወጀል ኪታበን ቀብለ አልቁርአን يفرض الإقرار بصلب المسيح عليه الصلاة والسلام ولا بإنكاره وإنما ألزم الفرض بعد نزول القرآن بتكذيب الخبر بصلبه እንግዲህ በመሰቀሉ በመገደሉ ጉዳይ የሆነ ህግን አላህ ስብሐነሁ ወተዓላ አላወረደም። ይሄ ከሃዲ ይሆናል፣ ይሄን መገደሉ መሰቀሉ ይሄ አማኝ ይሆናል ብሎ የተናገረው የለም። ቁርአን ልክ በዚያ ላይ ሲያወርድ ጊዜ ቁርአንን በነብዩ ሰለላሁ ዐለይሂ ወሰለም ላይ በዚያ ጉዳይ አላህ ግልጽ አድርጎት ነገራቸው። ለሰዎች አልገደሉትም፣ አልሰቀሉትም። ከዚያ በኋላ ያንን የካደ ሰው ነው ከሃዲ የሚባለው። ولكن خبر القرآن الكريم إنما ينتفع به من سمعه بلغه على وجه من تقوم به الحجة عليه وعلى من قامت عليه الحجة بنبوة النبي صلى الله عليه وسلم وصدقه في خبره ورسالته. ولذلك كان المناسب في الحديث هنا دعوة اليهود والنصارى إلى الإسلام والإيمان بمحمد صلى الله عليه وسلم نبيا ورسولا والإيمان بالقرآن كلام الله عز وجل. فمن أسلم لله رب العالمين وآمن بنبيه وبكتابه الكريم كان منطقيا سهلا عليه أن يؤمن بخبر الله عز وجل عن ذلك الأمر. وقوله منا قتل المسيح عيسى ابن مريم رسول الله وما قتلوه وما صلبوه ولكن شبه لهم وإن الذين اختلفوا فيه لفي شك منه ما لهم به من علم إلا اتباع الظن وما قتلوه يقينا بل رفعه الله إليه وكان الله عزيزا حكيما. وأما المحال فيما ذكره القرآن خاصة ونحن نتحدث عن نبي ورسول كعيسى عليه السلام الذي كان يحيي الموتى ويبرئ الأكمه والأبرص وتكلم في المهد وكلها معجزات لا تجري على سنن الكون والبشر. فلماذا نستبعد أن يلقي الله الشبه على من حضر يعني قتله وصلبه؟ وما المستحيل في مثل هذا الخبر؟ والله عز وجل ينصر رسله ويدافع عنهم بلطفه وقدرته ليكون له عليه الصلاة والسلام شأن مدخر عنده سبحانه وتعالى في آخر الزمان. ولهذا فالمسلم لا يخاطب النصراني ابتداء بقضية الصلب ويناظره فيها إن كانت قد وقعت أم لها إلا من جهة التباحث التاريخي المحض. وأما من جهة إقامة الحجة الدينية على أحقية دين الإسلام بالاتباع وأنه ناسخ لما قبله فالحوار على صعيد الصلب ليس بذي جدوى ولا فائدة وإنما تبدأ الرحلة المعرفية بالتأمل في وحدانية الله سبحانه وتعالى ثم بنبوة خاتم المرسلين محمد صلى الله عليه وسلم. فمن رد هذين الركنين فهو لما سواهما أشد تكذيبا وأحرص على الرد والتكذيب ومن آمن بهما فهو أحرص على الإيمان بعقيدة القرآن عن الصلب. وإذا آمن بكلام الله سبحانه وتعالى سيبدأ حينها هذا المسلم بإعادة البحث التاريخي في حادثة الصلب في ضوء النفي الجازم للقرآن الكريم أن يكون المسيح عليه الصلاة والسلام قد قتل أو صلب على يد أعدائه. وسيكتشف الحديث عن المشاهدة الحسية كما ذكرت في السؤال الآخر. وما استدلوا به من نقل أن النصارى واليهود قتلوا يعني المسيح عليه الصلاة والسلام فهو وهم لأن النقل المتواتر لم يوجد في ذلك. فإن النصارى إنما نقلوا ذلك أن 4 نفر كانوا مع المسيح في بيت إذ الحواريون كانوا قد اختفوا أو تفرقوا حين هم اليهود بقتلهم. واليهود إنما نقلوا ذلك عن 7 نفر كانوا دخلوا البيت الذي كان فيه المسيح وأولئك يتحقق منهم التواطؤ على الكذب. وقد روي أنهم كانوا لا يعرفون المسيح حقيقية حتى دلهم عليه رجل يقال له يهوذا وكان يصحبه قبل ذلك. ومثل هذا لا يحصل ما هو حد التواتر. فإن قيل الصلب قد شاهده الجماعة حتى لا يتصور منهم التواطؤ على الكذب عادة فيتحقق ما هو حد التواتر في الإخبار بصلبه. قلنا لا كذلك فإن فعل الصلب إنما
إنما تناوشوه عدد قليل من الناس، ثم سائر الناس يعتمدون خبرهم على أن المصلوب فلان أو فلان، وينظرون إليه من بعيد من غير تأمل فيه. ففي الطباع نفرة عن التأمل في المصلوب. والثاني أن النقل المتواتر منهم في قتل رجل علموه عيسى يعني، وادعوا أنهم صلبوه وقتلوه، وهذا النقل موجب علم اليقين فيما نقلوا. ولكن لم يكن الرجل عيسى، وإنما كان مشبها به كما قال سبحانه وتعالى ولكن شبه لهم. وقد جاء في الخبر أن عيسى عليه الصلاة والسلام قال لمن معه من يريد منكم من يلقي الله شبهي عليه فيقتل وله الجنة، فقال رجل أنا، فألقى الله سبحانه وتعالى شبه عيسى عليه فقتل ورفع عيسى. هذا كما ذكره جمع من أهل العلم. أن تكالي مثلا سوج መወቀሳቸው እርሱን አምላክ በማድረጋቸው ምክንያት እንጂ ተገድሎ ተሰቅሏል ብለው ማመናቸው አይደለም። ቁርአን ወጥቶ እስኪገልጽ ድረስ ይህን ጉዳይ እሺ። ጥያቄ አለ? ቀጥል። አሰላሙ አለይኩም ወራህመቱላሂ ጥያቄ ሶስት ጥያቄ። ሰላም ወራህመቱላሂ ወበረካቱ። የመጀመሪያው አንድ ወበረካቱ እሱ አንድ ወንድም ያስቀድመኝ። አንድ ሐኪም ወንድ ሕክምና በሚሰራበት ሰዓት እንደዚህ ምርመራ ላይ ምሳሌ ደም ምናምን ሲወስዱ ከሴት ማለት ነውና ኦዶ ያስፈታዋል እንዴ ሴትን በሚያከምበት ሰዓት? እሺ ድጋሚ ጥያቄውን የነብዩ መሐመድ አፈር እንዳልበላ የሚያሳይ ማስረጃ ሰውየው ቀድማ አሳየው። ሶይ አቡ ዳውድ 1056 ላይ ቃል በቃል የነብያትን ስጋ አፈር አይበላውም ይላል። ላውጣና ላሳየ ደግሜ ወላ ሳይ አንዴ ላሳየ። ያ ወሱ ሰላም አለይኩም እያወራን አንድ ወአለይኩም ሰላም ይታያል። ያዝታል صحيح أبو داود 1047 يتايال يا بحديث درجة صحيح. فقال إن الله عز وجل حرم على الأرض أجساد الأنبياء. إنجليزي على أدرك الله يا الجمرة عم بقى ይሄን ወሳይ ያው የነብያቶችን ስጋ አፈር አይበላም። ነብያችን ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው በጣም በርካታ ቦታ ላይ አላህ መስክሮላቸው እስቲ ማስረጃ ከፈለክ ያ አዩሃ ነብይ ያለ ይጠራቸዋል። አንተ ነብይ ይሁን ሙሐመድ ረሱሉላህ ይላል። ሙሐመድ እኔ የአላህ ነብይ ነው ይላል። ወኻተመ ነብይን ይላቸዋል። የነብያት መደምደሚያ ነህ ይላቸዋል። አነ ነብይ ላ ከዚብ ይላሉ ራሳቸው። እኔ ነብይ ነኝ ብለው መስክረዋል። እሺ ጥያቄ ምን ነበር ያልሽው? እንትን ሐኪም ማለት ነው ወንድ ሐኪም ሴት ልጅ ማከም ይችላል። እንደዚህ ምርመራ በሚያደርግበት ሰዓት ላይ ሲነካት ያው ኦዶ ያስፈታል ያስፈታው? እሺ ሕክምና ለማድረግ ወንዶች ጋር ቢታከሙ ሴቶች ጋር ቢታከሙ እሱ ነው በላጭ። ነገር ግን የወንድ ሐኪም ከሌለ ሴቶች ከሆነ ያሉት እዛ ሄዶ ተቃራኒ ጾታ ቢታከም ይዛኔ ዑዝር አላቸው፣ ምክንያት አላቸው። ከሌለ የትም አይሄዱም፣ እዛ ይሄዳሉ። ነገር ግን የዛኔ ሕክምና በሚያደርጉ ጊዜ ጓንት ይጠቀሙ። አንዱ የሌላውን አፍረት ማነው ሰውነት እንዳይነካ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢኒ ላ ኡሳፊሑ ኒሳ አሉ፣ እኔ ባዕድ ሴትን አልጨብጥም አሉ። እና የዛኔ ጓንት ተጠቅመው ማከም ይችላሉ። እሺ በውዱእ ዙሪያ ያለው ውዱእ ያስፈታዋል? እንግዲህ ሰውየው ጓንት ተጠቅሞ ኦኬ፣ የዛኔ ስሜታዊ ሆኖ የዘር ፈሳሽ ከወጣ ውዱእ ይበላሻል፣ ካልወጣ ግን አይበላሽም። መርሃባ። ሌላኛው ጥያቄ ደግሞ ባልና ሚስት በርቀት የተጋቡ ባልና ሚስቶች ቢፋቱ ረጃአቱ ማለት ይችላል? ምንም ግንኙነት ሳይፈጽም አይችልም። እንዳዲስ ኒካህ ማሰር ነው።
ኦኬ ሌላኛው ደግሞ የመጨረሻ ጥያቄ ጀነት በእናት እግር ስር ነች የሚለው ሐዲስ ላይ ያለ ማስረጃ ስጠኝ ካለ። አልጀነቱ ተሕተ አቅዳሚ ልኡመሃት ብሎ ተብሎ ለብቻ የሚገለጽ ሐዲስ የለም። ነገር ግን አንድ ሰሓባ መጥቶ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ጠየቃቸው። ያ ረሱለላህ ኢእዘን ሊ አን ኡጃሂደ ፊ ሰቢልላህ አላቸው። አንተ የአላህ መልእክተኛ ሆይ በአላህ መንገድ ላይ ጅሃድ እንዳደርግ ይፍቀዱልኝ አላቸው። አለከ ዋሊዳ አሉት፣ እናት አለች አሉት። ቃለ ነዓም አዎ አለኛ። ኢዝሀብ ፈጃሂድ ፊሃ ፈኢነ ልጀነተ ተሕተ አቅዳሚ ልኡመሃት ብለውታል። ሂድና ተመልሰህ እርሷን በማገልገል ጅሃድ አድርግ፣ ጀነት የምትገኘው ከእናት እግር ስር ነችና ብለውታል። እንደሱ የሚል ሐዲስ አለ። እሺ ስጠኝ ቁጥሩን አሁን ያልከውን ማለት ነው። አይ እስከዛ ድረስ ጥያቄ ያላችሁ ጠይቅ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። በደንብ ይሰማል? ምናልባት ኔትወርክ ይቆራረጣል። እኔ ጋር ይሰማል። ክርስቲያን ካለ ግን አስቀድሙት። እሺ ክርስቲያን ያለ መሰለኝ። ውሶ አለውኝ ክርስቲያን አለውኝ መጠየቅ የምችል ከሆነ አይሰማም? ያላለሽ አስቀድሙት ክርስቲያኖች። የኔ ቀለል ያለች ጥያቄ ናት፣ ብዙ አለች።